እየዋሸሽ ነው ያለሽው እየዋሸሽ ነው ያለሽው አላቅም እንዴ ቤቴ ነው ይሄ እኔ ቤት ነው እንዳትመጣ እዚህ ቤት እንዳትመጣ ደግሞ ብዬ አስጠንቅቄዋለሁ ዝም ብላ ነው በእናትህ ዛሬ ደግሞ ጭራሽ ሰው ሰብስበው ይዘመጣ ጋዜጠኛ ቢል ባላለው እንዴ አውቃለሁ የት ነው የምታውቂ እንዴ አላስገባም እንዳትመጣ አላልኩም እንዴ አልከፍትም ምን ትሰራለህ እኔ አልፈልጋችሁም በቃ ማለት ምንም ነገር እኔ ከነሱ ጋር ምንም ነገር አልሰራም ድንገት ቢሆነ ስራ አጋጣሚ ተገናኝተን ነበር ከዛም በኋላ ምን እንደሚሰሩ ሰቅ ተለየዋል በቃ እንሰራለን አብረን እኮ እኔ ጆስ ምን አይነት ስራ ነው የምትሰራኝ ህፃናቶችን የትምህርት ደረጃሽ ምንድነው የትምህርት ደረጃ ነገርኝ የትምህርት ደረጃሽ ምንድነው አልፈልግም አትምጡብኝ እንጂ ስራ ተይጂ የምትጠይቂው ነገር ስትጠይቂ ትመልሻለሽ አሁን የሚያስፈልግ በቤቴ መጣችሁ እንደዚህ ማለት አትችሉ አንዷ ዶክተር ናርዶስ ናት እሷ አንዷ ዶክተር ናርዶስ ነች ማለት ምን ማለት አለው ትናንትና ነግሬ የለ እንዴ ወደ 8 ናቸው አላልኩ ማውቀው ነገር የለም እንዴ እንዳትነካኝ እንዳትመቱኝ አላውቅም በቃ አትምጣብኝ እንዳትመጣ ቤቴ ሲጀመር ሰው እየሰበሰብክ መምጣትም አትችልም እኔ አትድረሱብኝ ቆይ ለምንድን ነው የማትፈልጊው እንዳልፈልግም አብሬያቸው መስራት አልፈልግም ትቻለሁ ሁሉንም ነገር ህግ አለ በማላውቀው ነገር ስለዚህም ህግም ስላለ ነው ህግ ባለበት ሀገር እንደዚህ አይነት ወንጀሎችን እየሰራችሁ ምን አይነት ወንጀል ነው የሰራሁት ከናርዶስ ጋር ምን ነበር የምትሰራው ምንም ነገር አላውቀውም ፈልጌ አይደለም የገባሁት ስራ በማጣት መግባት ስላለብኝ ነው የገባሁት ያስገድድሽ ሰው ነበር አልተገደድኩም ግን ደግሞ ስራ ማጣት ቁጭ ማለት አልፈለኩኝ ካስወጣችሁ በኋላ የት እንደሚደርሱ የምታውቁት ነገር አለ እንዴ ምን እናውቃለን ለምን እኮ ምን እናውቃለን ማለት ለምን እናውቃለን ሲጀምር በቃ ወጡ የሚወጡት ልጆች ደህና ደረጃ ላይ ነው የሚሆኑት እኔ አልመልስም አሁንም ቢሆን ውጡልኝ ከቤት እሱ ስለኔ መናገር የሚችለው ነገር አንዳችም የለም ብለሽኛል አይደል እሱ መናገር ስለማይችል ስላንቺ አንቺ ትክክለኛ ማንነትሽን ንገሪ ምንድነው ማንነት የምነው ሲጀምር እናንተ ሳርጭን ታቀኛለህ ወይ በመጀመሪያ ደረጃ አንቺን አሁን ለመካድ ብታስብ ምናምን እንግዲህ መቼም አንተ ትታለላለህ ብዬ አላስብም እንዴ ጭራሽ እኔ ባንድ የስራ አጋጣሚ ነው ማቀህ አንተ ቆይ እኔን ታቀኛለህ ጭራሽ በስነ ስርዓቱ ራሱ ታቀኛለህ ባይ ኤኒ ሚንስ ከሷ ጋር ከሰራሽ እና ምንድነው አላልኩኝም እሰራለሁ አላልኩም በቃ አላቃትም ጭራሽ እኔ እንደዚህ የምትባል ዶክተር አላቅም እኔ በቃ እኔ እሱን ማቀው ባንድ የስራ አጋጣሚ ነው ከዛ ውጪ ማቀው ነገር የለም ነገር ግን ያ ሁሉ ነገር ሊሆን የሚችለው ዶክተር ናርዶስን አሳልፈሽ እስከሰጠሽኝ ድረስ ብቻ እንደኔ ኬት ላምጣት እንግዲህ እሱን አንቺ ነሽ የምታውቂው ኬትም ላገኛት ላመጣት አልችልም ሮቤል ከናንተ ማምጣት ከቻለ እሱ ነው ሊችል የሚችለው ትክክለኛው ናርዶስን እስከማገኛት ድረስ እማምንበት ምንም አይነት ምክንያት የለም እንዳልሆነችም የገለጽክልኝ ነው እዚህ ጋር ትኖራለች ያልክበት ምክንያት ምንድነው ነው ሮቤል ከጀርባ እያሰብክ ያለው ነገር አለ ካሜራ ጀርባም እንግዲህ የተለያዩ የተገኙ ዶክተር ናርዶስን የሚሉ ግለሰቦች ተገኝቷል እነዛ ግለሰቦች ፊዚካሊ በጣም የሚለያዩና በጣም እንትና አይነት ሁኔታ ላይ ያሉ ሰዎች ናቸው እንደነገርኩ ነው እዚህም ቤት የራስሽ ቤት ከሆነ እዚህም የካርታል ሰጪኝ ሲያለሽ ወይ ተከራይቼንም ኖረው የሰው ቤት መጣቻት በጥብጡ ያው የስራው ረቀቅ ያለ ስለሆነ አንድ ቤት ላይ አንድ ቦታ ላይ ለጥንቃቄ እንዲመቸን አንድ ቦታ ላይ አንሆንም የተለያዩ ቦታዎች ላይ ነው የምንሆነው ይሄ አሁን አንዱ ቤት ነው እዚህ እንደመጣ ስለማቅ ነው ዛሬ ስለዚህ ትላንትና የነበበት ቤት አንተ ተከራይተም ከምታስቀምጣቸው መሃል ነው ማለት ነው ነው እኮ የምናገረው እኔ አንደኛ ህሊናዬ ይረፍ በቃ ሁለተኛ የምን ህሊና ነው የምታወራው እኔ ቤት መጣህ እኮ አይደለም እስከዛሬ ስራ የሚሰራው ብቻውን ነው ከኔ ጋር አይደለም የሚሰራው እንዴ ከኔ ጋር ይሄ እኮ የራሴ ቤት ነው ጭራሽ አትምጡኝ በቃ አላቅም እኔ ምንም ነገር አላቅም እንድሞት ወይ ደግሞ እንደዛ ነው የምፈልጉት ግደሉኝ በቃ ይኸውልሽ ሙሉ ለሙሉ የተገኘው ፋይል ምን ነው የሚያስመለክተው እንዳለ የውሸት ዶክመንቶችን ማግኘት ይችላል ስራው እዚህ ጋር የሚያበቃ መስሎሽ ነበር እንዴ ብቻ መቼም መቀመቅም ወርድ እንደመስልሽ ሁሉንም ነው ይዤ የምወርደው እንዴ ምንድነው የምትለው ይኸውላችሁ እኔ ታማሚ እናት አለች እኔ እናቴን ለማሳከም የሚሆን ለራሴ የሚሆን አንድ ገንዘብ የለኝም ማንም ሰው ደግሞ አጠገቤ የለም ነበር
ሰው አለ እንዴ? አላስገባም። እንዳትመጣብኝ እንዳትመጣ አላልኩም እንዴ? አልከፍትም። ምን ትሰራለህ? እኔ አልፈልጋችሁም በቃ ማለት እንዴ? አልፈልግም በቃ አብራችሁኝ አሰሩ። እንዳትገባ አልፈልግም። ተረጋጊና የምትጠይቀኝ ነገር ስርዓት ባለው መንገድ መልሽ። እንዴ እንዳትመጣ ቤቴ እንዳትመጣብኝ አላልኩም? ምንድነው እንደዚህ መደነግጭው? ሌላ ሰው አለ እንዴ? ምን አገባ? አያገባህም ስለኔ። ና እንግባ። አይ ምንድነው? አልፈልግም። አብሬ መስራት አልፈልግም። አንተ ጋር መገናኘት አልፈልግም አላልኩም? ዶክተር ናርዶስ አይደለችም መቼም ያሳየኝ ፎቶ ዶክተር ናርዶስ ቻለች። እቺ አብራን መሰላ ሌላ ልጅ ናት እንዴ? አልፈልግም። አትምጡብኝ። አንቺ ስርዓት ያዢ። የምትጠይቂው ነገር ስትጠይቂ ትመልሻለሽ። አሁን የሚያስጨው በቤቴ መታችሁ እንደዚህ ማለት አትችሉ እንዴ? ቤቴ ነው ይሄ፣ እኔ ቤት ነው። እንዳትመጣ እዚህ ቤት እንዳትመጣ ደግሞ ብዬ አስጠንቅቄዋለሁ። ዛሬ ደግሞ ጭራሽ ሰው ሰብስበው ይዘመጣ ጋዜጠኛ ቢል እባላለሁ እንዴ? አውቃለሁ። የት ነው የምታውቂ? በቃ አትምጡብኝ። እኔ አልፈልግም። ሂዱ ጣልኝ። አሁን ሂዱ ጣልኝ። አትምጡ። ሂዱ ጣልኝ እንዴ? በሰው ቤት መጥቶ እንዳትመጣ ቤት ያላልኩም እንዴ? አንተ ምንድነው የምትፈልገው ከኔ? በእናትሽ አትጭቅጭቂኝ። ቤቴ አትምጣብኝ። እኔ አልፈልግም ብየዋለሁ። በቃ አትምጡብኝ። እኔ አትድረሱብኝ። ቆይ ለምንድን ነው የማትፈልጊው? እንዳልፈልግም አብሬያቸው መስራት አልፈልግም። ትቼዋለሁ ሁሉንም ነገር። አልሰራም አብሬ። አትምጣ ቤቴ። ለምን ነው ቤቴ የምትመጣው? እስከመቼ ድረስ አብራችሁ የምትሰሩት እንዴ? በቃ ትቼዋለሁ ሁሉንም ነገር። አልተስማማንም። ትቼዋለሁ። ኦኬ። ግን እስከ ዛሬ ድረስ አብራችሁ ትሰሩ ነበር ነው? እኔ ከነሱ ጋር አንዳንድ ስራዎች ላይ እንገናኝ ነበር። ከዛ ውጪ ስራዎች አላውቅም። በቃ አሁን ምንም መረጃ መስጠት አልፈልግም። እንዴ የሰው ቤት ዝም ብሎ መምጣት በቃ አልፈልግም ብያለሁ አይደል? አብሬክ አልሰራም። እንዳትመጣ በቃ ቤቴ ከዚህ በኋላ እንዴ በቀላሉ አልሰራም ማለት እንዴ? መጀመሪያ ስገቢበት ነበር እንዲህ ብለሽ ነው። አረዋክ በቃ አትምጣብኝ። እንዳትመጣ ቤቴ። ሲጀመር ሰው እየሰበሰብክ መምጣትም አትችልም። ጭራሽ ደግሞ የሰው ቤት መጣ እንደዚህ መዝናናትም አትችልም። ሲጀመር አሁን እንደዚህ የሚያስጨውሽ ነገር የለም አለ። ተናግሬያለሁ። በቃ ቤቴ ሰው እንዳይመጣ አልፈልግም ብያለሁ። ለምን ደግሞ አልጮኸው? አውቃለሁ ብለሽኛል አይደል? እንዴ አውቃለሁ እስካልሽ ድረስ ስራዬ ምን እንደሆነ ታውቂያለሽ። ለምን ጉዳይም ልመጣ እንደምችል ጠንቀሽ ታውቂያለሽ። ከኔ ጋር የሚያገናኘው ነገር ግን የለም። ማያገናኘው ቢሆንማ አንቺ ቤት ልመጣ አልችልም። ከኔ ጋር የሚያገናኘው ነገር የለም። ከነሱ ጋር እስከሰራሽ ድረስ ከኔ ጋር ሊያገናኝሽ የማይችልበት ምንም ነገር እኔ ከነሱ ጋር ምንም ነገር አልሰራም። ድንገት ቢሆነ ስራ አጋጣሚ ተገናኝተን ነበር። ከዛም በኋላ ምን እንደሚሰሩ ሰቅ ተለየዋቸው አይደል? ምንም ነገር አልሰራም እኔ ከናንተ ጋር። ሲጀመር ናርዶስ ትኖርበታለች የተባለችበት ቤት ውስጥ አንቺ እንዴት ልትገኝ ይቻልሽ? ይሄ የራሴ ቤት ነው። ናርዶስ የምትባል ሴትም አላውቅም እኔ። አንቺ ማንሽ? ማንነቱን ማታውቁ ሰው ቤት ሲጀመር ምን ልትሰሩ ነው? ማን ነው ብላ ነው የመጣው? ይኸውልሽ ለሱ መልሽለት። እኔ አልመልስም። አሁንም ቢሆን ውጡልኝ ከቤት። እሱ ስለኔ መናገር የሚችለው ነገር አንዳችም የለም ብለሽኛል አይደል? እሱ መናገር ስለማይችል ስላንቺ አንቺ ትክክለኛ ማንነትሽን ንገሪ። ምንድነው ማንነት የምነግርህ? ለምን እንደምናገረው ምን አገባችሁ እናንተ? የማይሆን ነገር ውስጥ እንድንገባ አልፈልግም። ትዕግስት ስላለኝ ነው እንደዚህ ቁጭ እያወራሁሽ ያለሁት። ከጀርባ የምትመለከቻቸው ሰዎችም አንቺ ማናገር ባለባቸው መንገድ ማናገር አይከብዳቸው። ሴት ልጅ ነሽ፣ ስርዓት ባለው መንገድ እየጠየቅንሽ ነው። ስርዓት ባለው መንገድ መልሽ። ሲጀመር ደግሞ ወንጀል ካሌለብሽ ከጀርባሽ ባክግራውንድሽ ምንም አይነት ነገር ከሌለ እንደዚህ የሚያስጮሽ ነገር ይኖራል ብዬ አላስብም። ምንም ደግሞ ልናገር አልችልም። ለማይመለከተው ሰው ስለሚመለከተው ነገር ብቻ ነው የማወራው። ለማይመለከተው ሰው ምንድነው የማወራው? ዲወጡ ምንድነው የምፈልጉት? ኦኬ። ስለዚህ ከዶክተር ናርዶስ ጋር ይሰሩ የነበሩ ሰዎች በሙሉ በየትኛውም መንገድ ከሷ ጋር ይሰሩ የነበሩ ሰዎች ወንጀለኞች ናቸው። በጭራሽ አላቃትም። እኔ በቃ አላቃትም። አትናገርም? ለምን አትወጥልኝም? ሴትዮ የምትጠየቂውን ነገር ተረጋግተሽ መልሽ። ከሷ ጋር እሰራ ነበር ብለሻል። ባይ ኤኒ ሚንስ ከሷ ጋር ከሰራሽ እና ምንድነው ይልሽ? አላልኩኝም። እኔ እሰራለሁ አላልኩም። በቃ አላቃትም ጭራሽ። እኔ እንደዚህ የምትባል ዶክተር አላቅም። እኔ በቃ እኔ እሱን ማውቀው በአንዴ ስራ አጋጣሚ ነው። ከዛ ውጪ ማውቀው ነገር የለም። እኔ በቃ አላቅም። ሮቤል እንግዲህ እየተናገረች ያለችውን እየሰማው ነው። ሲጀመር እሷን ፈልገን አልነበረም የመጣ ነው። እዚህ መሀል እየተፈጠሩ ያሉትን ነገሮች ልታስረዳን ይገባል። ያው ትናንትና እንደነገርኩት ነው። አንዷ ዶክተር ናርዶስ ናት። እሷ አንዷ ዶክተር ናርዶስ ነች ማለት ምን ማለት አለው? ትናንትና ነግሬ የለ እንዴ? ወደ 8 ናቸው አላልኩም? ከ8ቱ አንዷ እሷ ናት ማለት ነው። እንግዲህ እንደምታየው ቤትም የሰጠናት እኛ ነው። አሁን ለመካድ ብታስብ ምናምን እንግዲህ መቼም አንተ ትታለላለህ ብዬ አላስብም። ጭራሽ እኔ በአንድ የስራ አጋጣሚ ነው ማቀህ። አንተ ቆይ እኔን ታውቀኛለህ? ጭራሽ በስነ ስርዓቱ ራሱ ታውቀኛለህ? ይኸውልሽ
እሱ ይጨርስ። ከዛ በኋላ ግን እኔና አንቺ የምናወራበት መንገድ በዚህ ሁኔታ እንደማይቀጥል ወቂ እና በራስሽ መንገድ ሁሉንም ነገሮች ብታወሪ በጣም ደስ ይለኛል። ምክንያቱም እንደዚህ ጉልበት መጠቀምም ሆነ አንቺን ማስጨነቅ ፍላጎት የለንም። ወንጀለኛ እንደሆንሽ ጠንቀቂ ያውቀዋል። አይደለሁም በቃ ቀጠሮ ቢል አንቺ ዝም በይ። ካሁን በኋላ ስጠይቅሽ ብቻ ነው የምታወሪው። ምን አልከኝ? በቃ እንደነገርኩት ነው። እሷ ከዶክተር ናርዶሶች ውስጥ አንዷ ናት። እሺ እንግዲህ እንደምትለው እዚህ ቤት አሁን አንተ ትኖራለች ብለህ ይዘህ የመጣኸው ትክክለኛዋን ናርዶስ ነው። የፎቶም የተለያዩ ነገሮችም ሰጥተኛል አይደለ? አሁን እኔ ስመጣ ከዚህ በፊት ናርዶስ ናት ብላ የተላከች ሴት ነበረች። አምኜም የተቀበልኩት ናርዶስ ናት ብዬ ነው። ቢኮዝ አላውቃትማ ናርዶስ። አሁን ላይ ግን የሰጠኝ ፎቶ አለ። ትክክለኛዋ ናርዶስን እስከማገኛት ድረስ የማምንበት ምንም አይነት ምክንያት የለም። እንዳልሆነችም እየገለጽክልኝ ነው። እዚህ ጋር ትኖራለች ያልክበት ምክንያት ምንድን ነው? ሮቤል ከጀርባ እያሰብክ ያለው ነገር አለ። እንደዛ ምንም የሚያስቅ ነገር እኮ የለውም ሮቤል። እንዴት አንተ ራሱ ያስባል ብለህ ታስባለህ? ለምን አላስብም? ትናንት እንደዛ አስደብድበኝ ስንት ነገር ካረከኝ በኋላ ሌላ ነገር ማስብ ነው እንደሚመስልህ? እውነቱን እኮ የምናገረው እኔ አንደኛ ህሊናዬ ይረፍ በቃ። ሁለተኛ የምን ህሊና ነው የምታወራው? እኔ ቤት መተህ እኮ አይደለም እስከ ዛሬ ስራ የሚሰራው ብቻውን ነው። ከኔ ጋር አይደለም የሚሰራው እንዴ? ከኔ ጋር ይሄ እኮ የራሴ ቤት ነው። እንደነገርኩ ነው። የዚህም ቤት የራስሽ ቤት ከሆነ የዚህም ቤት ካርታ ልሰጪኝ ትችያለሽ ወይ? ተከራይቼ ነው የምኖረው። የሰው ቤት መጥታችሁ አትበጥብጡኝ። ማን ነው የሚከራይላቸው? ለእነሱ እኔ ነኝ። ሌላ ማን ይከራያል? ነገርኩ እኮ ሁሉንም ነገር የምጨርሰው እኔ ነኝ። አላውቀውም። እንዳትመጣ ቤቴ ብዬ እኮ አስጠንቅቄ አባረረው። አላውቀውም። አባረራለሁ ማለት ስራው እዚህ ጋር የሚያበቃ መስሎሽ ነበር እንዴ? ብቻ መቼም መቀመቅም መወርድ እንዳይመስልሽ። ሁሉንም ነው ይዤ የምወርደው እንዴ። ምንድን ነው የምትለው አንተ? ምንድን ነው የምትለው? እስቲ ሮቤል ቆይ እንዴ። እሺ እኔ አሁን ከሱ እየሰማን ያለነው ነገር መቼም አብረን ነው እየሰማን ያለነው አይደለ? እኔ አላውቀውም። በቃ ሲጀመር ብዙ ናርዶሶች ናቸው አሉ ብላል አይደለ? ውሰደው ወዳሉት ሌሎቹ ጋር። እኔ ናርዶስ የምትባል ሴት አላውቅም። ማውቀው ነገር የለም። ከሱ ጋር ሰርቼ አላውቅም። አይቼው አላውቅም። በቃ ውጡልኝ ከቤቴ እንዴ። ስለዚህ የምትፈልጊው ጉልበት እንድንጠቀም ወይም ደግሞ አንቺ ላይ ጉዳት እንዲደርስ ነው የምትፈልጊው ማለት ነው። እንደዛ እንዳይሆን በጣም ህግ አለ እኮ ህግ አለ በማላውቀው ነገር። ስለዚህም ህግም ስላለ ነው ህግ ባለበት ሀገር እንደዚህ አይነት ወንጀሎችን እየሰራችሁ። ምን አይነት ወንጀል ነው የሰራሁት? ከናርዶስ ጋር ምን ነበር የምትሰራው? ምንም ነገር አላውቅም። ከሱ ጋር ምን ነበር ስራሽ? አላውቀውም እንዴ። አሁን የሚያገናኘን አንድ ስራ ላይ ተገናኘን። ወንጀል አይደለም ስራው። ግዴታ ስራ መስራት ወንጀል ከሆነ አላውቅም። እኔ ስራው ምንድነው? በምን አልናገርም። በቃ ምንም እንዴ ተገናኘን፣ ቢሆን አጋጣሚ ተገናኘን። ከዛ ቤቴ 10 ጊዜ ይመጣል። ቤቴ አትምጣብኝ ቤቴ እኔ መስራት አልፈልግም ካንተ ጋር ብዬ ነው። ተናገር፣ ሌላ ነገር ካለህም ተናገር። መጣ ቤቴ ያንኳኳል ሁሌ እየመጣ ስራ እኔ አልፈልግም ብዬ ተናገር እውነቱን። በቃ እኔ አልፈልግም መስራት አልፈልግም ካንተ ጋር በግድ ከኔ ጋር ካልሰራሽ ነው የሚለው እሱ። እኔ ደግሞ አልፈልግም። መጀመሪያ ተሰሩት የነበሩት መጀመሪያ ምንም ከሱ ጋር አልሰራም። እኔ አንድ ነገር ልንገርሽ፣ ከዚህ ካሜራ ውጪ ከሆንሽ እኔ ጋር መተሽ አሁን በተረጋጋ ሁኔታ እንደምናወራው እንደምትጮዩ አይደለም። መመለስ ያለብሽን ነገር የምትመልሺው በምን አይነት መንገድ እንደሆነ የምታውቂው ይሆናል። ያ ነገር እንዳይፈጠር ተረጋግቼ እየጠየኩሽ ነው ያለሁት። አንቺ ማንሽ? አንቺ ማንሽ ማለት ይህ ሰው ቤት መጥቶ ማናት ብለን ያመጣው? መጀመሪያ ማንሽ ከማለት በፊት ማን ጋር ነው የመጣው? ማን ቤት ነው የመጣችሁት? እኛ ዶክተር ናርዶስን ፍለጋ ነው የመጣው። እኔ ደግሞ ናርዶስ የምትባል ሰው አላውቅም። ስለዚህ አንቺ ቤት ተሳስታችኋል። በቃ ውጡ። ሴትዮ ስርዓት ያዥ እንዴ። ዶክተር ናርዶስ እኔ አላውቃትም ብዬ ተናገርኩ አይደለ? ስለዚህ አንድ ነገር እንድታውቂው ልንገርሽ። ብዙ አይነት የተከፈቱ ፋይሎች አሉ። እነዛ ፋይሎችም ደግሞ ዶክተር ናርዶስ ነን ብለው በየቦታዎች ላይ እየሄዱ ወጣቶችን፣ ህፃናቶችን ሲወስዱ የነበሩ ሴቶች በሙሉ በተገኙበት ሰሚኝ፣ የማይመለከትሽ ከሆነ ዝም ብለሽ አድምጪ። በተገኙበት በቁጥጥር ስር እንዲውሉ የወጣ የስር ማዘዣ አለ። ያም ደግሞ እኔ ደግሞ ቃል እገባልሻለሁ ቢያንስ አሁን እጃችን ላይ ያለው ማስረጃ ብቻ ዶክተር ናርዶስ ነን ብለው
ሲንቀሳቀሱ የነበሩ ሰዎች በጥቂቱ ከ15 ዓመት በላይ የእስር ጊዜ እንደሚጠብቃችሁ እንድታውቁ ትፈልጋለሁ። ያንን እያወቅሽ ከዚህ ካሜራ ውጪ ስትሆኚ ምን አይነት ነገር እንደሚጠብቅሽ እንድታውቁ ይፈልጋሉ። አይ ብለሽ ይሄንን ሜትር የምትጠቀሚ ከሆነ ይሄ ነው የሚጠብቅሽ። ነገር ግን እኛን ተባብረሽ በራስሽ ፍላጎት ያሉትን ወንጀሎች የምታወጪ ከሆነ የምትተባበሪን ከሆነ የእስር ማቅለያ እንዲደረግልሽ ይደረጋል። ምንድነው የምተባበረው? ሳማውክሽ ምንድነው የምፈልጉት? ማቀው ነገር የለም አልኳችሁ አይደል? ይኸውልሽ አንቺ ብቻ ሳትሆኚ ማቀው ነገር የለም። በቃ ምንድነው ልታወራ ነው የመጣው? ቁጭ ብለህ ምንድን የምታየን? እንዴ ተናገር። ምን ፈልገህ? ብዙ የነገረኝ ነገር አለ። የጠየቀሽ መልሽልኝ። ለምን ከኔ ጋር ትከራከሪያለሽ? አይ ምን ፈልገ? እሱ ለመጣ የሚሄድባቸው ቦታዎች እዚህ ተቀምጠሽ የኔ ቤት ነው የኔ ቤት ነው አትበይ። ገንዘቡ ከየት እንደሚመጣ እኮ ነው እኔ ማቋረጥ። አይ ሰርቼ እንዴ አንደኛው ወንጀለኛ እሱ ነው እንደውም ሲጀመር እናንተ ሰርጭ የት ታቀኛለህ? ታቀኛለህ ወይ? በመጀመሪያ ደረጃ አንቺን እንዴ ምን ማለት ነው ታቀኛለህ ማለት? እኔ እስከማውቀው ድረስ ጭራሽ የቤት ኪራይ ምን አላውቀውም። ምን የትም አላውቅም። እንደውም አላውቀውም። በግድ ምንም ነገር ልታስወሩኝ አትችሉም። አላውቀውም። በግድ እያስወራንሽ አይደለም። አስፈላጊ ከሆነ ግን ያም መሆን ይችላል እያልኩሽ ያለሁት ነገር ግን ያን ነገር ስለማልፈልገው እኔ ማለት የምትጎጁ አንቺ ስለሆንሽ ሌላ ጊዜ አንቺ ባለመናገርሽ የሚያመልጠኝ ማስረጃ ቢኖር እንድትናገሪ ምንም አይነት መንገድ ቢሆን እጠቀማለሁ። አሁን ላይ ግን ባለመናገርሽ የምትጎጁ አንቺ ነሽ። ይሄ ካሜራ መጥፋቱ የሚጎዳው አንቺ ነው። ያ ብቻም ሳይሆን እየደረስንባቸው ያሉ ሰዎች በሙሉ ልክ ሚዲያ ላይ በሚወጣበት ሰዓት ምን አይነት ነገሮች ሊከተላቸው እንደሚችሉ ታውቂዋለሽ። ያ ነገር ሳይፈጠርብሽ አሁን ነግሬሻለሁ። ይሄን ካሜራ አቋርጠን እኔና አንቺ ብንወጣ ቀጥታ ወደ እስር ቤት ነው የምትሄጂው። ምክንያቱም በአንቺ ስም የተከፈተ ፋይል ስለሚኖር ማለት ነው። የሁላችሁንም ስምና ፎቶ አስረክቧል እሱ። ሁላችሁም ላይ ደግሞ ተመሳሳይ የሆነ ማስረጃዎች ተገኝተዋል። እነዛ ማስረጃዎችም ደግሞ በህግም በኩል እናንተ ላይ ሊከፈትና ሲጠበቅ የነበረ ማስረጃዎች ናቸው። ህግም እናንተን በዛ ዙሪያ ይፈልጋችኋል። እኔ ያልኩሽ ያለሁት ካለብሽ ወንጀል ላውጣሽ ይችላል አይደለም። ነገር ግን ከተባበርሽን እኔ የምተባበርሻለሁ። ምንድነው እንድተባበር የምትፈልጉት? ምንድነው የምትፈልጉት? ሲጀመር አንቺ ማነሽ? እኔ እንድረዳሽ ከፈለግሽ ስላንቺም ማወቅም ያለብኝ ነገሮች አሳውቂኝ። ከዛ በኋላ እኔና አንቺ በመስማማት የምትፈልጊያቸውን ነገሮች ተገቢ በሆነ መንገድ ጠይቂያለሽ፣ ተገቢ በሆነ መንገድ መልሰልሻለሁ። ነገር ግን ያ ሁሉ ነገር ሊሆን የሚችለው ዶክተር ናርዶስን አሳልፈሽ እስከሰጠሽኝ ድረስ ብቻ። እንደኔ ኬት ላምጣት? እንግዲህ እሱን አንቺ ነሽ የምታውቂው። ኬትም ላገኛት ላመጣት አልችልም። ሮቤል ከናንተ ማምጣት ከቻለ እሱ ነው ሊችል የሚችለው። ማምጣት የሚችለው እሱ ነው ሊሆን የሚችለው። አሁን አላቆም እያልሻል ነበር እንዴ? በቃ አይደለም ዶክተር ናርዶስን አውቀህ እሷን አውቃቸዋለሁ ካለ እሱ ነው። ምንድነው መንገድ አወጣጣት? እኔ ከዚህ በላይ ምንም ልል አልችልም። በቃ ከእናንተ ጋር በምን አይነት መንገድ ነበር መስራት የጀመረችው? ችግር የለውም። እኔ ሰማውን ሰምቻለሁ። በቃ ነገርኩ። ከዶክተር ናርዶሶች ውስጥ አንዷ እሷ ናት። ኦኬ ከስምንቶች ውስጥ ማለት ነው። ስለዚህ ያገኛችሁ አሉ መጀመሪያ ላይ ከነሱ እንትን እሷ አንደኛዋ ናት። ስለዚህ እሷም እንደ ሌሎቹ የሄደች አንዳንድ ፋይሎችን ዶክተር ናርዶስ ነኝ በማለት የምትፈርም ሰው ነች ማለት ነው። በቃ እኔ ነኝ ሁሉንም ነገር ማዘጋጅላት። ኤንጂኦዎችም እንዳልኩክ ትናንትና ከዛ ምናምን ትሄዳለች። ያለውን ነገር የምትጨርሰው እሷ ናት። እሷ ማለት ያው በቃ እንደነገርኩ ዶክተር ናርዶስ ናት፣ ሰው የሚያውቀው ማለት ነው። ሌላው እንግዲህ ይሄን ቤት እንደምታየው ነው። እኔ ነኝ የተከራዩት። እንዴ እኔ ነኝ ተከራይቼ የማኖራቸው። ትናንትና ነገር ብዙ ቤት ነው ያለው። ያው የስራው ረቀቅ ያለ ስለሆነ አንድ ቤት ላይ አንድ ቦታ ላይ ለጥንቃቄ እንዲመቸን አንድ ቦታ ላይ አንሆንም፣ የተለያዩ ቦታዎች ላይ ነው የምንሆነው። ይሄ አሁን አንዱ ቤት ነው። እዚህ እንደምመጣ ስለማውቅ ነው ዛሬ። ስለዚህ ትናንትና የሄድንበት ቤት አንተ ተከራይተም ከምታስቀምጣቸው መሀል ነው ማለት ነው። ስለዚህ ሁሉንም ቦታዎች አንተ ነው የምትከራየው። እኔ ነኝ ሁሉንም ነገር የምትከራይባቸው ቦታዎች ደግሞ ለመገናኘት ነው የሚሆናቸው። በቃ የሆነ የምናደርገው ነገሮች ሲኖሩ ወይ ደግሞ የሆነ ስብሰባ፣ አሁን ኖርማል ቦታ ላይ ብትገናኝ ለደህንነትም ጥሩ አይደለም። እሺ ለሷም ቆይ አሁን እኔ ግልጽ እየሆነልኝ ያለው ጉዳይ እኔ በቀደም ያገኘኋትም
ከካሜራ ጀርባም እንግዲህ የተለያዩ የተገኙ ዶክተር ናርዶስ ነን የሚሉ ግለሰቦች ተገኝቷል። እነዛ ግለሰቦች ፊዚካሊ በጣም የሚለያዩና በጣም እንትን አይነት ሁኔታ ላይ ያሉ ሰዎች ናቸው። ያንን እንዴት ሊሆን ይችላል? አትሊስት የሆነ አቋማቸው አንዳንድ ነገራቸው የሚመሳሰሉ አይነት ሰዎች ቢሆኑ ዌል እየነገርኩህ እኮ ነው። ስራውን ረቀቅ ብለን የምንሰራው አልኩህ። ትናንትናም ነገር ይካሉ ነው። ድጋሚ እንደ አዲስ የማወራበት መንገድ ደግሞ የለም። ማልፋት ነው የሚሆነው። አንተ ሮቤል እኔ የምጠይቅህ ነገር በስተክል መለስ እሷን ማስመሰል ማለት በጣም ከባድ ነገር ነው። ምክንያቱም ሁሉም ነገር የተለያየ ነገር ነው። ቤቱም የተለያየ ነው፣ ሰዎቹም የተለያየ ነው። ብዙ ነገሮችን የምንጠቀመው ረቀቅ አድርገን ሁሉንም ነገር አስፍተን እኔ ነኝ ሁሉንም ነገር የምቆጣጠረው። ግን እንዳልኩ አሁን ለምሳሌ ከአንተ ጋር የሚገናኝ አንድ የሆነ ሰው እንትን በል ባዘጋጅ ያ ሰው በቃ ከአንተ ጋር ከተቀራረበ ያንን የሚመስል ሰው ሊይዝብኝ ይችላል። ሰው ማለት የህግ አካል ምናምን ማለት ነው። እና ለዛ በቃ የተለያዩ ሰዎችን ነው ማንም የሚያውቃቸው የለም። ፈረንጆችም ጋር ብትሄድ ሌላ ሰው ስለሆነ የምንልከው አንድ ኢንጆ ላይ ብቻ ስላልሆነ የሚሰራው የተለያየ ቦታ ላይ ነው። ማንም ለይቶ የሚያውቃት የለም። ቆይ አሁን እኔ ምንድን ነው የምፈልጉት ነው? እዚህ ጋር ወንጀለኛ ነኝ ብሎ በአፉ እየለፈለፈ እያወራ ያለ ሰው ይዛ ቁጭ ብለህ ምንድን ነው የምትጠይቁኝ? ቆይ እሱማ ወንጀለኛ ስለሆነ ተባባሪዎችን ነገር በግር እዚህ ጋር እኔ ነኝ ማረገው እኔ ነኝ ወንጀለኛው እያለ ነው። በቃ ምን የምፈልገው ታዲያ ከዚህ በላይ አብራችሁ የምትሰሩት እንዴ? እኔ በቃ ማምጣት ከቻለም ናርዶስን ሊያመጣ የሚችለው እሱ ነው። አብሬ በሰራም ባልሰራም ናርዶስን ላመጣት አልችልም። ኬትም ላመጣት አልችልም። እሰራለሁ እኔ ነኝ እንትን ብለው ካለ እሱ ነው። የእሷ ማስረጃ ይኖራል አለ በሚገባ። ስልክ ይምጣልህ አምጣልኝ፣ ያሳያለሁ። ችግር የለም። እንግዲህ እኔ ኳሽው አንተ አይተህ ፍረድ። ይሄኛውን የሰሩላት የትምህርት ማስረጃ ነው። እሺ በቃ ወደዚህ ያረክ ማየት ትችላለህ። የሁሉንም በጥንቃቄ ነው የማስቀምጠው። ስሙ ኢየሩስ ነው አለ አይደል? እሱ ጋር እኮ ትክክል። ያሱማን ወደ ናርዶስ ነው የምትቀይሩት። በቃ ይሄ ነው የመጀመሪያ የነበራት። እኛ ጋር ስምሽ እኔ ኢየሩስ ነው ስሜ። ያው እነዚህ ፋይሎች ማን ናቸው? የሰራለው ካለ እኮ በእኔ ስም እየወሰደ ብዙ ነገር የሚሰራ ሰው እኮ ነው ይሄ ሰው። ይበቃሻል። ከዚህ በላይ እኔና አንቺ መጨቃጨቅ ያለብን አይመስለኝም። ይሄ የአንቺ ዶክመንት ነው። አዎ የኔ ነው። እሺ ቪዲዮዎች ይኖራል ከሷ ጋር። እስቲ ይኸውልሽ ኢየሩስ፣ ለማስፈራራትም ሆነ አንቺ የምትፈልጊያቸውን ነገሮች ለማድረግ በጣም ቀላል ነው። ይሄ እንጂ ውስጥ ነው ስብሰባ ላይ ያለሽ የቀረስኳት። እዚህ ጋር ምን አይነት ስብሰባ እያደረግሽ ነው? በቃ ምንድን ነው የምፈልጉት? ናርዶስ እኮ ምን አይነት ስብሰባ እያደረግሽ ነው እዚህ ጋር ያለሽው? እንጂ ውስጥ ነው ማለት በቃ እንሰራለን አብረን እኮ። እንጂ ውስጥ ምን አይነት ስራ ነው የምትሰራኝ? ህፃናቶችን። የትምህርት ደረጃሽ ምንድን ነው? የትምህርት ደረጃ ንገረኝ። የትምህርት ደረጃሽ ምንድን ነው? አለኝ ተምሬያለሁ፣ ግን ደግሞ ዲፕሎማ ምናምን የሰራልኝ እሱ ነው እኮ። ለምንድን ነው የምታሰሪው? ለምን አይነት ዓላማ ልታውይ? ልሰራበት ነው ስራው እኮ። እንጂ ውስጥ የምትሰሩት ስራ ምን እንደሆነ በጠንቅቄ ነው የማውቀው። ይኸውልህ ስማኝ፣ ማወቅ ካለብህ ህፃናቶችን ወደ ውጪ አንድ ነገር ልንገርሽ፣ እዚህ ሀገር ውስጥ ከሚሰቃዩ እኔ ማስጠየቅሽ፣ ስሚኝ፣ ማስጠየቅሽ እነዚህ ህፃናቶች ከዚህ ሀገር ከወጡ በኋላ የ10 ምናምን ዓመት ህፃናቶችን ካወጣችሁ ከዚህ ሀገር ከወጡ በኋላ ጣፋንታቸው ምን እንደሆነ ምን አይነት ነገር ስሚ ይሻላቸዋል በሚለው ነው እኛ ከዚህ ሀገር የምናስወጣው። እሱን ካስወጣችሁ በኋላ የት እንደሚደርሱ የምታውቁት ነገር አለ? ምን እናውቃለን? ለምን እኮ ምን እናውቃለን ማለት ለምን እናውቃለን? ሲጀምር በቃ ወጡ የሚወጡት ልጆች ደህና ደረጃ ላይ ነው የሚሆኑት። ኢየሩስ የምትጠየቂው ማለት እድሜ ልክሽን የምትኖሪበትን ያህል እንኳን የሚፈረድብሽ ፍርድ የሚበቃው ይመስለኛል። በጣም ብዙ አይነት ወንጀሎች ነው እየተሰሩ ያለው። የነዛን ወንጀል ኃላፊነቱን የምትወስዱት እናንተ ናችሁ። ኃላፊነት ልወስድ አልችልም። ይኸውልህ እኔ እኮ አንድ በማላውቀው ጉዳይም ነው እዚህ ውስጥ የገባሁት። ተረጋግቼ ላውራሽ ሞክሬያለሁ። ያን መንገድ አልፈለግሽውም። የተገኙት ማስረጃዎች ከአንቺ ጋር የሚያጨቃጭቁን አይደሉም። እኔ እንድታምኚኝ አይደለም። አንቺ የምታምኚበት ምንም አይነት ምክንያት የለም።
አለማመንሽ እኔን ያስደስተኛል። ምክንያቱም ፍርድሽ እንዲበረታብሽና እኔም ማዘጋጀት ያለብኝን ነገሮች ይበልጥ እንዳዘጋጅብሽ ነው የሚያደርገኝ ይኸውልህ አንቺ ጋር። እሺ እንግዲህ ውድ ቤተሰቦቼ ያው ከገባን በሰዓት ጀምሮ እንግዲህ እዚህ ጋር የምትመለከቷት ግለሰብ እንደተለመደው ዶክተር ናርዶስ ነኝ በማለት ብዙ አይነት ወንጀሎችን ሲሰሩ የነበሩና በራሳቸው መንገድ ወጣቶችን ወደሚፈልጉት ሀገር እየላኩ ምን አይነት ጥቅም ላይ እንደሚያውሏቸው አናቅም። ምን አይነት ነገሮች እንደሚከናወኑ አናቅም። ከባድ ስፕሪት ጋር የሚገናኝ ነገርም ሊኖርም ይችላል ላይኖርም ይችላል። እስካሁን ድረስ ባጣራ ነው መሰረት ግን ኤግዛክት ያለው ነገር የተለያዩ ወንጀሎችን እየሰሩባቸው እንዳሉ አውቃለሁ። ይሄንንም ስታደርግ እማታፈርና አንዲት ሴት ልታደርግ የማትችለውን ወንጀል ላይክ ሴቶች በጣም እንደውም ጨካኝ እንደሆናቸው አውቃለሁ። እስከዛሬ ካለኝ ኤክስፒሪየንስ አንጻር ወንድ ልጅ ሊያደርጋቸው ይችላል ብዬ የማላስባቸውን ወንጀሎች ሴቶች ላይ አግኝቻለሁ። አሁንም እያስጠነቀኩሽ ያለሁት አሁን ከዚህ ስንወጣ ትታሰሪያለሽ፣ ያ ነው የሚጠብቅሽ። እዛ ውስጥም ሆነሽ ግን የምትደብቂላቸው ወንጀላቸውን አላውራም የምትያቸው ሰዎች ህይወትሽን እንደሚነጥቁሽ እንድታውቂ እፈልጋለሁ። እኔ ምንም አላውራም አላልኩም። ዶክተር ናርዶስንም ከሆነ ሊያገኛት የሚችለው እሱ ነው። እኔ ላገኛት አልችልም። እዚህ ጋር የምታያቸው ቪዲዮ ላይ ብቻ በመገኘትሽ እዛ ኒጂ ውስጥ እንደ ስብሰባ አድርጋችሁ ከነዛ ከተገናኛቸው ሰዎች ጋር መገናኘትሽ ትላልቅ ወንጀሎች ከጀርባችሁ እንዳለና እነዛ ሰዎች ታገኝቶ የታሰረባቸው ወንጀል ከባድ መሆኑን ያውቃለሁ። ይኸውልህ አሁን አንተ ዶክተር ናርዶስን እንዳገናኛችሁ ነው አይደለ? ፈለጋችሁ እንደዚህ ካሜራ ይዛችሁ ተሰብስባችሁ የመጣችሁት? እኔ ዶክተር ናርዶስን ብቻ እንድታገናኝ አይደለም። እሷ ዩዋ ሊደር እንጂ አገኛታለሁ። የምትከታተይ ከሆነ አንቺ እንድታውቂው እፈልጋለሁ። በየትኛውም አይነት መንገድ አገኝሻለሁ። ዳግም የሚባለውን መቼም ሌላኛው አለቃችሁን ታውቂዋለሽ። ትናንት ተይዟል። መለፍለፍ ባለበት መንገድ ለፍልፏል። የሚገባውን እስር ወስዷል። እሱ እንኳን ከእናንተ ያነሰ እስር ነው የሚጠብቀው። ምክንያቱም አለቃችሁ ሆኖ በእናንተ ስም ሲሰሩ የነበሩት ወንጀሎች አላቅም በማለት ያሉት ማስረጃዎች እናንተ ላይ ስላለ ከኔ ምንድን ነው የፈለጋችሁት? አንቺ ማነሽ? ከማንነት ጀምሮ ወደዚህ ስራ በምን አይነት መንገድ እንደገባሽ፣ ዶክተር ናርዶስስ የት አለች የሚለው ነገር እኔ ዶክተር ናርዶስ የት እንዳለች በአሁኑ ሰዓት አላቅም። እኔና ዶክተር ናርዶስ በጣም ቆይቷል ከተገናኘን። በቃ ስራ አጣን፣ ስራ የለም። ዶክተር ናርዶስን አገኘኋት። እሺ እኔ ትክክለኛ ስራ እንደምሰራ ወንጀል እንደሆነ አላውቅም ነበር። ገባሁ፣ አብሬያት መስራት ጀመርኩ። ከቆየ በኋላ ወንጀል እንደሆነ ያወቅኩት በጣም ብዙ ነገር አብረን ከሰራን በኋላ ነው። ማለት ብዙ ህጻናቶችን ወደ ውጭ ከላክን በኋላ፣ ብዙ መድኃኒቶችን ከውጭ ወደ ሀገር ውስጥ ካስገባን በኋላ፣ ከብዙ ጊዜ በኋላ ዶክተር ናርዶስ የምትሰራው ስራ ወንጀል እንደሆነ አወቅኩኝ። ከዛ በፊት ግን እኔ ምንም አውቀው ነገር አልነበረም። እሱም ቢሆን ይህን ያውቃል። እሱ ከመጀመሪያው ጀምሮ አብራት ነበረ። እኔ ዶክተር ናርዶስን ሳገኘት ከእሷ ጋር አብሮ አይቼዋለሁ። አብሮ አግኝቶኛል። ያዋሩኝ ሁለቱ ናቸው። ትክክለኛ ስራ እንደሚሰራ ፈልጌ አይደለም የገባሁት። ስራ በማጣት መግባት ስላለብኝ ነው የገባሁት። ያስገድድሽ ሰው ነበር? አልተገደድኩም፣ ግን ደግሞ ስራ ማጣት ቁጭ ማለት አልፈለኩኝም። ስለዚህ ስራ ነው። ስራ ሳገኝ እኔ ትክክለኛ ስራ መስሎኝ ገባሁኝ። ከገባሁ በኋላ ግን እንደዚህ እንደሆነ አወቅኩ። ለመውጣት ብፈልግም ግን እህቴን ወደ ውጭ ልኬት ነበር እና እሷን ሰላም መሆኗን እንዳቅ ከሷ በስልክ እንኳን ባላገኛት ቮይስ እንድታደርግልኝ ምናምን ማድረግ የሚችሉት እኔ ከነሱ ጋር አብሬያቸው ከሰራው ነው። አብሬያቸው ካልሰራው እህቴን ላጣት እችላለሁ። ስለዚህ ግዴታ አብሬያቸው መስራት ግድ ሆነብኝ። ባልፈልግ እንኳን ለእህቴ ስል መውጣት አልችልም እኔ ከዚህ ስራ። በቃ ይሄን ያለው ነገር። ስለዚህ ዶክተር ናርዶስ የት እንዳለች አታውቂም ነው? እኔ እሱን አላውቅም። እሱን በደንብ የሚያውቀው እሱ ነው። ምክንያቱም አብሯት የሚውለው የሚያድረው እኔ አላውቅም። በየሄደችበት አብሯት የሚሄደው እሱ ነው። ለምን ዝም ማለት እንደፈለገ ባላውቅም ይሄ ሁሉ ነገር ከቀባጠረ ከተናገረ በኋላ እውነቱን ካወጣ በኋላ የእሷን መደበቅ ለምን እንደሆነ ባላውቅም እኔ አላውቅም። እኔ ግን ምንም አውቀው ነገር የለም። እኔ ያለኝን ነገር ነግራቸዋለሁ። ይኸውልሽ ይሄውን የምትነግሪኝ ነገር ለእኔ አሳማኝ ሆኖ የሚታይ ጉዳይ አይደለም። አንድ ሰው እህቴ ከሀገር ወጥታለች በሚል ምክንያት ብቻ እንዲህ ለሰው ባሪያ ሆኖ ሊሰራም
የሚችልበት ምንም አይነት አሳማኝ ጉዳይ የለም። ስለዚህ ከዚህ የበለጠ የማይሆን ነገር ውስጥ ባንገባና ተገቢ የሆኑትን ነገሮች ብትናገሪ መልካም ነው ብዬ አስባለሁ። እኔ ከዚህ በላይ እንግዲህ እኔ ከዚህ በላይ ምንም ልናገር አልችልም። ምክንያቱም ይሄን ነገር የምነግርሽ ሮቤል ዶክተር ናርዶስ ነን ብለው የሚሰሩ ሴቶች በሙሉ ከናርዶስ ጋር ቢያንስ በሳምንት 2-3 እንደሚገናኙ ነግሮኛል። በጭራሽ እኔ አልገናኝም። ያው አሁንም ቢሆን እሱ ከኛ በላይ ያገኛታል አይደል? ለምን እሱ አያሳይህም? ለምን አያመጣልህም? አሁንም ቢሆን ከዚህ ውጪ እንግዲህ ሮቤል መልስ መስጠት ይኖርብሃል። መልስልኝ። እቺ ልጅ የተናገረች ያለችውን ነገር መቼም ትክክል እንደሆነ ነገር እየሰማ ዝም ማለት ምንም ማስተላለፍ ነው እየፈለክ ያለው? አቤል የተለያዩ ፋይሎችን አግኝተንበታል። ምን አይነት ፋይል? ፓስፖርቶች ከሀገር ሊወጡ ዝግጅት እያደረጉ እንደነበር። እነማ ምሮ እንጂ ምንም እኔ እንደዚህ አይነት ነገር አንቺ እየዋሸሽ ነው ያለሽው። አላውቅም የማውቀው ነገር የለም። እንዴ እንዳትነካኝ፣ እንዳትመቱኝ። አላውቅም፣ በቃ አላውቅም። አትምቱኝ። የማውቀው ነገር የለም። ተናገር፣ አንተ ታውቃለህ። ተናገር። የማውቀው ነገር የለም። ተውኝ፣ በቃ እንደውም ምንም ነገር አላውቅም። ከሀገር ለመውጣት አላውቅም፣ በቃ ተውኝ። ስለምንድን ነው የምታወሩት? የማውቀው ነገር የለም። እንዴ ምንም ነገር አላውቅም እኔ ምንም። በቃ ተውኝ። እንደውም ምንም ነገር የማውቀው ነገር የለም። አላወራም። በቃ እሳሩኝ፣ ከፈለጋችሁ ግደሉኝ። እሺ እንዴ ጭራሽ አትምቱኝ። በቃ አላውቅም እኔ ምንም ነገር አላውቅም። እንድሞት ወይ ደግሞ እንደዛ ነው የምፈልጉት? ግደሉኝ በቃ። ይኸውልሽ ሙሉ ለሙሉ የተገኘው ፋይል ምን ነው የሚያስመለክተው? እንዳለ የውሸት ዶክመንቶችን ማግኘት ይችላል። ፓስፖርቶች ፕሮሰስ ጀምረው እንደነበር ማለት ነው። በኤምባሲ በኩል ማናችሁም መንቀሳቀስ የምትችሉበት ሁኔታ እንዳሌለ ታውቂያለሽ። በቃ እኔን ተውኝ። ማውቀው ነገር የለም። አልፈልግም ምንም ነገር። በቃ አትጠይቁኝ። ምንም አልፈልግም። በቃ መግደል ከሆነ የምትፈልጉ ግደሉኝ። ተውኝ። እኔ አላውቅም። በቃ ተነሽ ውጪ። ተውኝ። አልወጣም ከቤቴ። በቃ ምንድን ነው የምትፈልጉት ከኔ? ስትደበደብ በስነ ስርዓት ተወለደ። ምንድን ነው የምትፈልጉት? በቃ እኔ ምንም ነገር መናገር አልፈልግም። ተውኝ። ይኸውላችሁ ስሙኝ። ተነሽ። እስኪ በቃ ድረስ ከትቅጧትና መናገር በምትፈልግበት ሰዓት አምጧት። ሮቤል እየተፈጠረ ያለው ነገር እያየን እሷን እዚህ ማግኘት ካልቻለን የት ነው ልናገኛት የምንችለው? ይኸውልህ አሁን አገኘሁት ያልከውን ፋይልም እኔ ነኝ እንትን ያልኩላት። አንተ እኔን ከማግኘት በፊት መጥቼ ነበር እዚህ። ማን ነበር ገብቶ ካለ አይደለ አለቃ ደውሎ አንተ ሰውዬ እውነቱን እንድነግርህ አይደለም እንዴ የምፈልገው? ይሄ ነገር የተፈጠረው ፓስፖርቶችም መረጃዎቹም እንዳለ የተፈጠሩት አንተ ከመደወላችሁ በፊት ትናንትና ከመያዛችሁ በፊት እዚህ ነበርኩኝ። እናንተ ስደውሉልኝ ማለት ነው። እሺ እዚህ ላቀበላ መጥቼ ነበር። ያለው ነገር ሄዶ ያው እኔ እሷ ፊት በጣም እኔ እናቷ በጣም ስለሚያሳዝኑኝ ነበር መጀመሪያ አካባቢ ልረዳት ምሩ እያልክ ያለው እንዴ? ስለምን ማሳዘን? ይኸውልህ ሮቤል ከእናንተ አንደበት መስማት የማልፈልገው ነገር ቢኖር ለአንድ ሰው እናዝናለን ወዘተ የመሳሰሉትን ነገሮች ከእናንተ አንደበት መስማት አልፈልግም። ዝም በል። በጭራሽ ለሰው ልታዝኑ የምትችሉ ሰዎች አይደላችሁ። ለህፃናት ወይም ደግሞ ለወጣት የማታዝኑ ሰዎች። እኔ እናት ያለኝ ሰው ነኝ፣ ነግሬያለሁ ትናንትና። እሷ እናት እንድትናገር አድርጓት። ይኸውልህ እቺ ልጅ የምትሰጠን ፍንጭ ካሌለ የእውነቴን ነው የምልህ፣ ካሜራም ይጠፋል። ካሜራ የሚባል ነገር አይኖርም። አቤል እዚህ ጋር ዝም ብሎ እንደሚያወራ ብቻ እንዳልሆነ ትላንት የተወሰነ አይተሃል። ከዚህም የበለጠ ደግሞ ከእናንተም የበለጠ ክፉ መሆን እንደሚችል አሳያለሁ። እኔ ናርዶስን ሳላገኛት በእኔ ችግር የለም አልኩህ እኮ አይደለ? እዚህ ድረስ አምና ይመጣል አይደለ? በቃ አገናኛለሁ ካልኩኝ እኔ አገናኛለሁ። እሷ እኔን እንደምታምነው ራሷን ራሱ የምታምን አይመስለኝም። ሁሉንም ነገር ማድረግላት እኔ ነኝ አልኩህ እኮ። ለዚህ ነው ያገኘኋት አይደለ? ማለት እኮ ለዚህ ነው አንተን ስለምታምንህና አንተ እሷ ያለችበትን ቦታ ስለምታውቅ አግኝቼ በዚህ መጥቼ ከእሱ ጋር መለፈልፈው። እየነገርኩህ እኮ ነው። ነገሮችን ሁሌም በጥንቃቄ ነው የምታደርገው። እያንዳንዱ እርምጃዬን እኮ ትከታተለኛለች። እኔ እንደዚህ አንተ ትናንትና እንዳገኘኝ በቃ እንደዚህ ስመጣ ምናምን እኔ እሱ እንትን እናገራለሁ አለች። እስቲ እናስገባት። ረጋ ብለህ ለመጠየቅ
ተረጋጋሽ። ይኸውላችሁ እኔ እውነቱን እንድናገር ከሆነ የምትፈልጉት እውነቱ እኔ ወደዚህ ስራ ፈልጌ አይደለም የገባሁት። እኔ ነግሬሃለሁ ቅድም ወደዚህ ስራ ፈልጌ አይደለም እንደዚህ አይነት ነገር አትበኝ። እኔ የምፈልገው ከእናንተ መስማት አንድና አንድ ነገር ነው። ይኸውላችሁ በቃ እኔ ታማሚነት አለችኝ። በጊዜው እሱና ዶክተር ናርዶስ ናቸው ወደ ቤታችን መጥተው እንደሚረዱ ነው የነገሩ። ይኸውላችሁ እኔ ታማሚነት አለችኝ። እኔ እናቴን ለማሳከም የሚሆን ለራሴ የሚሆን አንድ ገንዘብ የለኝም። ማንም ሰው ደግሞ አጠገቤ የለም ነበር በዛ ሰዓት። እሱና ዶክተር ናርዶስ ናቸው እንደሚያግዙኝ የነገሩኝ። መጥተው ብዙ ነገር አደረጉልኝ። ለእናቴ መድኃኒት የማይቋረጥ መድኃኒት ነው እናቴ የምትጠቀመው። እናቴን ለማሳደግ ለማኖር የሚሆን እንኳን ብር የለኝም። በዛ ሰዓት ስለደረሱልኝ ነው እንጂ እንደዚህ አይነት ነገር ውስጥ መግባት ፈልጌ አይደለም። እናቴ የማሳክምበት ነገር ስለሌለኝ ስላጣው ነው። በዛ ሰዓት ገንዘብ ያላቸው ሰዎች ናቸው ሁሉንም ሰው እንደሚረዱ። ማን ያገናኝሽ? ለእንደዚህ አይነት ሰው እኔ ራሳቸው ናቸው የመጣው ያገኙኝ። እነ ሮቤላቸው ይመጣ? አዎ ለራሳቸው። እኔ አላውቅም እንዴት እንደሆነ ባላውቅም፣ ግን በቃ ሁሉንም ሰው እንደሚረዱ እንደዚህ ለተቸገሩ ሰዎች እንደሚደርሱ ነግረውኝ ነው ወደ ቤታችን የመጡት። በቃ እኔ ደግሞ አጠገቤ ሰው የለም። ገንዘብ መኖሩን ተወውና እናቴ የምትውጣውን መድኃኒት መግዛት ተወውና እናቴ ታማ የምትበላው ምግብ እንኳን የለም ነበር እጄ ላይ። አንድ ሰው የለም አጠገቤ። በዛን ሰዓት ደግሞ ሰው ሲደርስልህ መቼስ ትቀበላለህ። ማንኛውም ሰው ይቀበላል። እኔ ተቀብዬ አስገባው። ለእናቴ መድኃኒት መግዛት ጀመሩ። እኔም ደግሞ ስራ ማስጀመር እንደሚችሉ ነገሩ። ያው ያለውበት ሁኔታ እንግዲህ ማንም በእንደዚህ አይነት ሁኔታ ሆኖ እኔ ስራ ቢባል የማይገባ ሰው ያለ አይመስለኝም። በቃ ደስ ብሎኝ እሺ ብያቸው ተቀላቀልኩ። እኔ ወንጀል አይመስልም እየሰራ ነው የነበረው። በቃ እኔ የሚመስለኝ ከኔ በላይም ደግሞ የተቸገረ ሰው አለ። እንደዛ የተቸገሩ እናቶች ልጆቻቸውን ማሳደግ ሲያቅታቸው ከሀገር መውጣት እንዳለባቸው እና ልጆቻቸው የተስተካከለ ህይወት እንደሚኖሩ ነው። እና ከትንሽ ከቆየ ጊዜ በኋላ እኔም በደንብ ከስራው ጋር እንደዚህ ከማስወጣት ከጀመርን በኋላ በደንብ ከተቀራረብን በኋላ ደግሞ እህት አለችኝ፣ ታናሽ እህት። ቅድምም ብያለሁ። እና እህቴን ከሀገር ብትወጣና ብትሰራ ደግሞ ይበልጥ እንደምንለወጥ ነገሩኝ። እና ወዲያው እንደውም ፓስፖርቱንም ሁሉንም ነገር የጨረሰልኝ እሱ ነው። እና ክፍያ እንኳን አልጠየቁኝም፣ አንድ ክፍያ። እና እነዚህ በጣም የዋሳው ናቸው ብዬ ነው እያሰብኩ ያለሁት የነበረው። እህቴን አስወጧት። ልክ እህቴ ከሀገር ከወጣች በኋላ ሁሉም ነገር ተቀየረ። ከእነሱ ጋር አብሬ ግዴታ ሁሌ የሚሰሩትን ስራ መስራት እንዳለብኝ፣ ለሰዎች ምንም ነገር መረጃ እንዳልሰጥ፣ እነሱ የሚሉኝን ነገር ብቻ እንዳደርግ። ከዛ ደግሞ የእህቴን ድምፅ ደውላ እንኳን መስማት አልችልም። ቮይስ አድርጋ እንኳን መስማት እንድችል ግዴታ ከእነሱ ጋር የፈለጉትን ነገር መስራት አለብኝ። ቅድምም ብያለሁ። በቃ አንድ ለእህቴ ስል ነው። እህቴ እንዳለችው ነው፣ ግን በእናቴ ምክንያት ነው እዚህ ውስጥ የገባሁት። እናቴን ለማትረፍ፣ እናቴ እንዳትሞትብኝ ለእናቴ ስል። እናቴ አሁንም ድረስ ታማሚ ነች። አሁንም ድረስ ደግሞ በማገኘው ገንዘብ ነው እያመጣው መድኃኒት ምገዛላት። ለእናቴም ስል ከዚህ ስራ ማውጣት አልችልም። እህቴ ደግሞ አለች በሌላ በኩል የሰው ሀገር። ምን አይነት ሁኔታ ውስጥ እንዳለች እንኳን አላውቅም። ከፈጣሪ በታች መስተካከል የሚችልና እኛን ከጎናችን ሆኖ እስከዛሬ እንግዲህ የሚያግዙን የተለያዩ ሆስፒታሎች አሉ። በዛ መንገድ ስለ እናትሽ የሚያስፈልጉትን ነገሮች በሙሉ እናደርጋለን። የምናደርገው አንቺ መልካም ስራ ኖሮሽ ወይም ደግሞ ስነ ምግባርሽ መልካም ሆኖ አይደለም። ሰው ስለሆንን ሰብአዊነት ስለሚሰማን እንደናንተ ስራ ቢሆን ቤተሰቦቻችሁን ወይም ደግሞ እናንተ የምታደርጉትን እየተከታተልን እናንተን በማጥፋት ነበር ብድር መመለስ የሚቻል። እኔ እንደዚህ አይነት ስራ እንደሆነ አላውቅም ነበር። ከቆየ በኋላ ነው ያወቅሁት። አሁን እሺ ስላለው ነገር እኔ ነገርኩሽ።
የሚያሳስብሽ የእናትሽ ጉዳይ ነው፣ መጠቀሚያም አይደለም። እናትሽን በመርዳት አንቺን አታልዬ መረጃ እንድታወጪ አይደለም። አይተሽዋል፣ በምን አይነት መንገድ ማውራት እንደምትይ ማድረግ እንደምንችል አሳይቼሻለሁ። አንቺን መለማመጥ አያስፈልግም። ወንጀለኛ እንደሆንሽ እስካምን ድረስ ነው የሚበቃው። ከዛ በኋላ የምንወስዳቸው እርምጃዎች በቂ ናቸው። የተገኙት ፋይሎች፣ ፓስፖርቶች በቅርቡ ከሀገር የምትወጡበትን ነገር እየጨረሳችሁ እንዳለ ያሳያል። እሱም ቀደም ብሎኛል። ናርዶስን በተደጋጋሚ በሳምንት ቢያንስ 3 የምታገኙበት ኦፖርቹኒቲዎች አሉ አደለ? አገኛታለሁ። ናርዶስ ታዲያ አሁን የት ነው ያለችው? ናርዶስ ይኸውልህ ዛሬ የምንገናኝበት ቀን ነበር። የምትመጣበት ሰዓትም ደርሶ ነበር፣ ግን ደግሞ ቆየች። እንደምትመጣ ቃል ማለት ምን ማለት ነው? ስለ ዛሬ ወደ እኔ ቤት ትመጣለች። ለምን ጉዳይ? ያው ሁሌ እንደምትመጣው ትመጣለች። አለቃዬ ነች፣ ትመጣለች ወደ እኔ ጋር። እና ዛሬ የምትመጣበት ቀን ነው? አዎ ትመጣለች። እርግጠኛ ነሽ? እኔ ካልቀረች ስለ የእሷን ነገር አላውቅም። በብዛት ደግሞ ስልኳንም ብትደውል ማግኘት አትችልም እሷን። እኔም ብሆን ማግኘት አልችልም። መታ እሷ ራሷ ቤቴ ነው የምታገኘኝ። አሁን ላይ እየተነሱ ያሉ ነገሮች አሉ። መቼም የዶክተር ታሪኩ ልጅ ዳግም ተይዟል። የቀሩት ነገሮችም እንግዲህ በሚጠበቅበት ሁኔታ ቁጥጥር ስር እየዋላችሁ ነው ያላችሁት። ይሄንን እየሰማችሁ እንደ ከዚህ በፊት የነበረውን ህይወታችሁ የምትቀጥሉበት አይነት ነገር ይኖራል ብዬ አላስብም። አሁንም የምትደብቂ ነገር እንዳይኖር ነው የምፈልገው። ገባሽ? እኔ እውነቱን የተናገርኩት ስለ አሁንም ቢሆን እናቴን አግዙልኝ። እኔ እንደፈለጋችሁ አሁን እናቴን አግዙልኝ የሚለው ነገር እንደ ሀሳብ ያዡ። እኛ በፍላጎት የምናደርገው ነገር ነው። እንደምናደርገውም ቃል ገብቼልሻለሁ። ነገር ግን መሀል ላይ መፍጠር የምትፈልጊው ስህተት ካለ፣ ልታበላሽ እያሰብሽው ያለ ነገር ካለ ለምን በጭራሽ ነው ምንም ነገር አላልሽውም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ናርዶስ ልትመጣ የምትችልበት ሁኔታዎች ይኖራል። ሮቤል ነገር የለም ታያታለህ። ያው በቃ እሷ እንዳለችው ነው፣ መምጣቱ አይቀርም። መጠበቁ ነው የሚሻለው እንግዲህ እንጂ አይታለን። ስደውላትም ስልክ አታነሳም። የሆነ ነገር ካልታወቀባት በስተቀር ትመጣለች ብዬ ነው የማስበው። እሺ እንግዲህ ውድ ቤተሰቦቼ ያው ምንም ማድረግ አንችልም። ዶክተር ናርዶስ ትመጣለች ከተባለ አካባቢው ላይ እንግዲህ ልዩ ጥበቃ እንዲደረግ እናደርጋለን። ማንኛውም ሰው ሲመጣ ከጀርባ ያሉ ሰዎች እንዲይዟቸው እናደርጋለን። ምክንያቱም የናርዶስም ፎቶ የክሩ አባል ላይ ስላለ ሁሉም ሰው እንግዲህ በጥንቃቄ መደረግ ያለበትን ነገር እንዲደረግ እፈልጋለሁ። የቀረውን ነገር ደግሞ እስቲ አብረን ሆነን የምንከታተል ይሆናል። አሁን ግን ግዴታ ካሜራ ማቋረጥ ስላለብን ቀጣይ የእውነት ናርዶስ የምትመጣ ከሆነ እዚሁን እንጠብቃለን። ካልሆነም እንግዲህ ቀጣይ እርምጃችንን የምናሳውቃችሁ ይሆናል። እስከዛው ድረስ ከኔ ጋር ቆዩ።